ሁላችንም በቀላሉ ልናስታውሰው የምንችለው አንድ ወሳኝ የማቴማቲካል ፎርሙላ ብንጠይቅ በቀላሉ ጭንቅላታችን ላይ የሚመጣው ይህ የአልበርት አንስታይን ኢዝ ኢኳልስ ቱ ኤምሲ ስኩዌር የሚለው ፎርሙላ ነው። ታዲያ ይህ ፎርሙላ ዝነኛ ያደረገው አልበርት አንስታይን ስለጻፈው አይደለም ማለት ነው። በዩኒቨርሳችን ውስጥ እጅግ አስፈላጊ የሆነውን ነገር መግለጽ ስለቻለ ነው። ሁላችንም የሰው ልጆች በዋናነት 3 ነገሮችን እንደሚያስፈልገን በባለፈው ቪዲዮ ላይም ጠቅሼዋለሁ። አንደኛው እንግዲህ መገልገያዎች ማቴሪያልስ ሲሆን ሁለተኛው ኢንፎርሜሽን ነው። በሶስተኛ ደረጃ ኢነርጂ ነው። ኢቨን አሁን ላይ እንኳን የምንመለከታቸው የጂኦፖለቲክስ መተራመስ እንኳን የሚፈጠረው በኢነርጂ ነው ማለት ነው። ይህም ፎርሙላም የዚህን ያህል በጣም ፌመስ ያደረገው ኢነርጂን ነው የሚገልጽልን። ለምን ፀሐይ እንደምታበራ ለምን ከዋክብቶች እንደሚያበሩና አተም ላይ የተደበቀውን ኢነርጂ መግለጽ የቻለ ሲንግል ኢኩዌሽን ነው ማለት ነው። ይህ ፎርሙላ ባጭሩ ምን እንደሚል ላሳያችሁ። እዚህ ጋር በስተቀኝ በኩል ማስ አለ፣ በስተግራ በኩል ኢነርጂ አለ፣ ሲ ስኩዌር አለ። ሲ ስኩዌር ኮንቨርሽን ፋክተር ነው። የኢነርጂ ዩኒት ጁል ስለሆነ ጁል ደግሞ ኪሎግራም ሜትር ስኩዌር ሰከንድ ስኩዌር ስለሆነ ሲ ስኩዌርን አልበርት አንስታይን እዚህ ጋር የተጠቀመው ለኮንቨርሽን ፋክተር ነው። ያ ማለት ዩኒቱ ጁል እንዲመጣለት ለማድረግ ነው። እንደዛ ሲያደርግ ግን መግለጽ የፈለገውን የሽምብራ ፍሬ የምታክል በጣም ቅንጣት የምታክል ማስ ኢንፋይናይትሊ አንሊሚትድ የሆነ ኢነርጂ ማመንጨት እንደምትችል የገለጸ ሲንግል ኢኩዌሽን ነው ማለት ነው። እንደ ሌሎቹ ኢኩዌሽኖች ማትስ ላይ ፊዚክስ ላይ እንደምናገኘው ሌላ በተፈጥሮ የሚገኝ ግንኙነትን የገለጸ ሳይሆን እጅግ አስፈላጊ የሆነውን ኢነርጂን መግለጽ የቻለ ስለሆነ ነው ይህ ፎርሙላ ስቲል ዝነኛ ሆኖ የቀጠለው ማለት ነው። በዚህ ፎርሙላ የተነሳ ኢነርጂ ማስም ኢነርጂ እንደሆነ መታወቅ ተቻለ። የፕላኔታችን ፀሐይና ከዋክብቶች በጣም ትንሽ የሃይድሮጅን አይሶቶፖችን ወደ ሂሊየም እየቀየሩ ኒውክሊር ፊውዥን እያደረጉ እስካሁን እያበሩ ይገኛሉ ማለት ነው። ታዲያ ከዚህ ምን ልንመለከት እንችላለን መሰላችሁ? የተፈጥሮ እውነታዎች፣ የተፈጥሮ ፕሪንሲፕሎች በእንደነዚህ አይነት አነስተኛ ቀመሮች ውስጥ እንደተደበቁ እናያለን ማለት ነው። ሁል ጊዜም ቢሆን ሳይንስን ስንረዳ ኢኩዌሽኖችን እየተውን ከሆነ በፍጹም የተፈጥሮ ትክክለኛ ባህሪዋና ሚስጥሯን አናገኝላትም ማለት ነው።